ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን። ኢንስትራክተር መሰረት ማኒ በቅድሚያ ጥሪያችንን አክብረሽ እዚህ ስቱዲዮአችን ስለተገኘሽ በራሴ በባልደረባዬ በበጋሻው አየለ እንዲሁም በተመልካቾች ስም ላቅ ያለ ምስጋና እናቀርባለሁ። እንዴት ነው መሲ ስራ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ እናንተም እንግዳ አድርጋችሁ አክብራችሁ ስለጋበዛችሁኝ። ስራው ጥሩ ነው፣ እየሰራን ነው። እንዴት ነው ውጤት? ከምን ውጤት ጥሩ ነው። ያው በዚህ አመት ነው መቻለን የተቀላቀልኩት። አጀማመራችንም ጥሩ ነበር። አሁን አፈጻጸማችንም ጥሩ ነው። ኦሬዲ አሁን ውድድሩ ወደ ማለቂያ ደርሷል። በጥሩ ሁኔታ እየሄደ ያለ ነው። እንደው ከጅማሮ እናደርግና እስቲ ወደ በረሃ ንግስት ወደምትባለው ድሬ እንመለስ። ብዙዎች ካንቺ ጋር አብረው የልጅነት ዘመናቸውን ያሳለፉት መሲ ከማለት ይልቅ ከቤ ይሉሻል። የዛ ስም መነሻ የተጫዋችነት ዘመንሽንስ እንዴት ታስታውሻለሽ? እንዴትስ ይገለጻል? ያው እንግዲህ ድሬዳዋ ስለ እግር ኳስ ሲነሳ ድሬዳዋ ቅድሚያ ነች በሀገራችን ውስጥ የምትነሳበት። አንደኛ በጣም በርካታ ትላልቅ ተጫዋቾችን ያፈራች ከተማ ነች። እስከ ብሔራዊ ቡድን ድርጅ በጣም በተደጋጋሚ በአንድ ጊዜ እስከ 6-7 የድሬዳዋ ተጫዋቾች ብሔራዊ ቡድን ውስጥ ተሰልፈው የተጫወቱባት ከተማ ነች። የመጀመሪያውም ደግሞ በአፍሪካ ሻምፒዮን ላይ የተሳተፈው የጥጥ ማህበር ወይንም ያሁኑ ጨርቃ ጨርቅ ስፖርት ክለብ ነው እና ይሄ እግር ኳስ በድሬዳዋ ውስጥ እንደ ባህል የሚቆጠር ነው። በጣም ብዙ ህዝቡ ይወደዋል እግር ኳስን እና በዚህ ላይ ደግሞ ለመጫወት የሚያስችሉ አሸዋ ሜዳዎች አሉት እና ያንን በቀላሉ እግር ኳስ እንድትጫወት ይጋብዛል እና እነኚህ ነው ተጽዕኖች ከተውኝ ነው መሰለኝ ገና ከልጅነት ጀምሮ እግር ኳስ መጫወት የጀመርኩት። ያው በኔ ጊዜ እንግዲህ አብዛኞቹ ብዙ ሴት ተጫዋቾች የሉም፣ ከወንዶች ጋር ነው የምትጫወተውና ወንዶችም ምንም ጾታዬን ምንንም ግምቱ ሳይከቱ በመፈልገው መልኩ እግር ኳስ እንድጫወት እድሉን ሰጥተውኛል። በእውነት በዛን ሰዓት ውስጥ ወይ በሌላ አይነት አመለካከት ወይንም አንቺ ሴት ነሽ ምን አይነት ነገር ከነሱ ብላሽ ባገኝ ዛሬ እዚህ ጋር መሰረተን ስለ እግር ኳስ ማታወራም አታገኛትም ነበርና በዛ ነው እንግዲህ እግር ኳስን የጀመርነው። ያው በልጅነቴ ያው ጸጉሬ በጣም አፍሮ ነው እና በጣም ጠንካራ ነኝ። በጣም ነው መሰራው ስፖርት በጣም እኔ በቃ አልጠግብም በጣም ነው እንትን ምለውና ያንን ጥንካሬን ከማየት አንፃር ያው በቅጽል ስሜ ከቤ እያሉኝ ይጠሩኝ ነበርና እንደው ምን ቦታ ነበር የምትጫወቹስ? እኔ ሁለገብ ነኝ። የሚገርም ነገር ሁለገብ ነኝ። ተከላካይ የምጫወታለሁ፣ አማካኝ የምጫወታለሁ፣ አጥቂ የምጫወታለሁ እና ያው እንግዲህ በልጅነትህ ያው የሴት እግር ኳስ ቡድንም ስላልነበረ በህብረተሰቡም በየትኛውም የሚደገፍ ነገር ስላልነበረ እግር ኳሱን ለስሜት ለፍላጎት ከመጫወት ውጪ እንደዚህ ቡድን ተመስርቶ የመጫወት እድል የምናገኝበት አልነበረም። በተጨማሪነት እኛ ወይንም ቡድንን ወክለን አሊያም ትምህርት ቤታችንን ወክለን መጫወት የምንችልበት አጋጣሚ ሩጫዎች፣ ነኚህ ዝላዮች፣ የምድር ያግድመት ዝላዮችን፣ ከፍታ ዝላዮችን መዝለል፣ መረብ ኳስ መጫወት፣ እጅ ኳስ፣ አንድ ቦሎችን መጫወት እነኚህ በትምህርት ቤቱ ሲዘወተሩ ስለነበረ ትምህርት ቤትን ወክዬ በዚህ ደረጃ ላይ እጫወት ነበር። እግር ኳስ ግን ከረጅም ዓመት በኋላ ነው የመጣው። ያው በተወሰነ ዓመታት ውስጥ በዓለምም በኢትዮጵያም እግር ኳስ ሴቶች መጫወት የለባቸውም ተብሎ ታግዶ ነበረ። በዛው ያው ምንም መረጃ ወይንም ትክክለኛ ማስረጃዎች ሳይኖሩ ግን ሴቶች ሊጎዱ ይችላሉ ከሚል ከዚህ ከባዮሎጂካል አንፃር ተያይዞ እንዳይጫወቱ ሰስፔንድ ተደርጎ ነበር። ከረጅም ዓመት በኋላ ነው በ1992 ዓ.ም የሴቶች እግር ኳስ በኢትዮጵያ ውስጥ የጀመረው። ከዛ በፊት 76 ምናምን አካባቢ በእኛ አቆጣጠር ነቶ መላምቺ፣ አየር ኃይል፣ ማክዳ የተባሉ ቡድኖች ሴቶች እንደነበሩ አውቃለሁ እና እነሱን መረጃዎች አለኝ። ብዙዎቹንም አግኝቻቸዋለሁ በዛ ዓመት የተጫወቱትና ስለዚህ እኔ ልክ ላቆም ወይንም ከጨዋታ ብዙ የመቀጠል እድሜ በሌለኝ ጊዜ ውስጥ ነው እግር ኳሱ እንደገና ኢትዮጵያ ውስጥ የተጀመረው። ግን እንደዛም ሆኖ ወደ 3 4 5 6 ዓመታት ተጫውቻለሁ በክልል ደረጃ ውድድሩ ሲጀመር ማለት ነው። ድሬዳዋን የተጀመረው ኢትዮጵያ እግር ኳስ ጀመረ 1992 ዓ.ም የኢትዮጵያ እግር ኳስ ፌዴሬሽን የሴቶችን ውድድር ጀመረ በክልል ሻምፒዮና እና ብዙዎች ሀገር ላይ ከተማዎች ላይ ጥያቄ ሲቀርብ ብዙዎቹ ማምጣት አልቻሉም። 4 ክልሎች ናቸው የቀረበው ድሬዳዋ፣ ሐረሪ፣ ኦሮሚያና ደቡብ። የመጀመሪያ 4 ነው የተካፈለው። ማን ሻምፒዮን? ኦሮሚያ ሻምፒዮን ሆነ።
ኦሮሚያ ሻምፒዮን ሆነ። በጣም ጥሩ ቲም ነበር እውነት በዛ ጊዜ እነ ዶክተር እንደገና እነ ሳራ በጣም ጥሩ ትላልቅ አሁን ቀደም ስናነሳቸው አሁን አርቢትር ኮሚቴ ውስጥ ያለችው እና በጣም ትላልቅ ደቡብ ውስጥ እነ ኦሎምቤ እነ ተራማጅ የሚባሉ በጣም ትላልቅ ጎበዞች ከዛ ብሔራዊ ቡድን ስኬታማ ያደረጉ 95 96 ላይ ብሔራዊ ቡድን ወክሎ ሳውዝ አፍሪካ ላይ እስከ 4ኛ ደረጃ የወጡት እነሱ ያነበሩበት ጊዜ ነበርና ጥሩ ቡድን የነበረ ከዛ በኋላ ነው ያደገ ከ92 በኋላ 93 እና 94 ላይ ደግሞ ወንጂ ከተማ ተካሄደ። አዎ እንደው አንቺ በግልሽ ስታዳ እንስት እግር ኳስ ተጫዋች መሆን በጣም አስቸጋሪ ነው ከባህልም በህብረተሰቡ ዘንድ ያለው ተቀባይነትም ዝቅተኛ መሆኑ አንቺስ እንደነዛ አይነት ፈተናዎችን እንዴት ነው ያለፍሽው? እሱ ነው ከባዱ በጣም የሚገርም ነገር ግን እኔ ከተማርኩበት ነገር አንዱ ምንድነው ለካ የሰው ልጅ ውስጡ ያሰበውን የፈለገውን ነገር አንዴ ካመነበት ከየትኛው መንገድ የሚመጣበትን ፈተናዎችን ሁሉ ተቋቁሞ የፈለገበት ደረጃ መድረስ እንደሚችል እኔ ምስክር ነኝ። ምክንያቱም ቀደም እንዳልኩ የህብረተሰቡ ንቃተ ህሊና ገና ነው። ከዚህ ከጽራጽጦስ ጋር አንፃር እግር ኳስ የወንድ ብቻ ተብሎ የሚመለክበት የሚታሰብበት ዘመን ነው። ሴት ልጅ በፍጹም አሸዋ ላይ ወጣ ከወንዶች ጋር ወጣ በቀሚስ ስትጫወት ማየት ነውር የነበረበት ዘመን ነው። ስለዚህ እንግዲህ ምንም ሌላ ነገር ማረጋገጫ አያስፈልግም በዚህ ደረጃ ሊደርስብ የሚችል ተጽዕኖ ማለት ነው ከህብረተሰቡ ከቤተሰብህ በቃ ያው ቤተሰብ ደግሞ ወደ ቤት ገብተህ እንድትሰራ እንድትማር የሆነ ነገር እዚህ በመምጣት የምትበላሽ የምትጎዳ ስለሚመስላቸው ነውና ከፍተኛ ችግር ነው ያሳለፍኩት እውነት ለመናገር በጣም በጣም እጅግ የሚያስለቅስ ስድብ ትሰማለህ በቃ ተስፋ የሚያስቆርጥህ ነገር ግን እኔ አንድም ቀን ካሸዋ የሚያስቀረኝ ነገር አላገኘም። በጣም ትልቁ ጥንካሬ የሆኑት ከኔ ጋር ይጫወቱ የነበሩ ወንዶች ግን ምንም ነገር እኔ ላይ ያሳዩ አልነበረም። በእውነት እንደ ሰውነቴ ተቀብለውኝ አብረው እንድንጫወት ስለፈቀዱልኝ ከነሱ ጋር እኔን የሚያጣጥል ወይንም እኔን ዲስከሬጅ የሚያደርግ ነገር ባለመኖሩ የበለጠ እንድቀጥል ማህበረሰቡ በዛ ደረጃ ከሆነ እነሱ እንደዛ ቢሆኑብኝ ኖሮ እኔም አልቀጥልም ነበር። ስለዚህ እዛ ጋር ወንዶቹ የሰጡኝ ትልቅ አቀባበልና አብሬያቸው እንድንሆን ያደረጉት ነገር እግር ኳስ ውስጥ እንድቆይ አድርጎኛል እንጂ ከባድ ነው። ግን ያንን በጽናት ነው ያለፍኩት። ከረጅም ጊዜ በኋላ ሰዎች ናቸው የሚነግሩኝ እኔ ያው ስራ ይዤ ቤተሰብ መርዳት ምናምን ስጀምር ያኔ እንዲህ ስንሰድባት እንዲህ ስናረጋት የነበረች ልጅ ዛሬ ደርሳ ቤተሰቦቿን ማገዝ ጀመረች አሉ። ስለዚህ ጠልተው አይደለም ካለማወቅ በቃ ሴት ልጅ ቤት ውስጥ ብቻ መሆን አለባት ከሚል ሐሳቤ በዛ መንገድ እነሱ ያደጉ ስለሆኑ በዛ መንገድ የተሰሩ ስለሆነ አንተንም በዛ መስረት ነው መስራት የሚፈልጉትና ከዛ ነው በኋላ ላይ ግን እኮ አሁን ግንዛቤው እየመጣ ሲመጣ በሴቶች ላይ ስታሳ ዛሬ ሴት ልጅ ያለቻቸው ሂጂና ኳስ ተጫዋች ማይል የለም አሊያም ደግሞ ኳስ መጫወት የምትፈልግ ሴት ልጅ ካለች ማንንም የሚከለክላት ቤተሰብ የለም። ስለዚህ ግንዛቤው መጣ ያመለካከት ለውጥ መጣ። ያኔ ግን ይሄ አመለካከቱ ጋፕ ስለነበረ ጫናውን በደንብ ተቋቁሜው ነው ያለፍኩትኝ። ግን እግር ኳስ በጣም ነው የምወደው በጣም ከምንም ነገር ብዙ ህይወቴንም አጥቼበታለሁና አሁን ላለሁበት ደረጃ መድረስ እዛ ጋር የነበሩት ወንድ ጓደኞቼ ሰፖርት አድርገውኛል። የኔም ጽናት ጥንካሬ ያለምኩትን የፈለኩትን ነገር ለመኖር የፈለኩትን ነገር እዛ ላይ የጣልኩት መሰረት ለዛሬ ያቆመኛል ብዬ ነው ማስበው። እንደው ከዛ ባለፈ ያንን እነዛ ፈተናዎችን አልፈሽ ተምሳሌታዊ በሆነ መልኩ መሲ ሜዳ የሚል የእግር ኳስ መጫወቻ ሜዳ ባንቺ በስምሽ ስያሜ እስከ መገለጽ በቃ ያ ሜዳ አሁንስ የት ነው ያለው? ያለበት ደረጃ እንዴት ነው? አዎ ድሬዳዋ ላይ እንግዲህ በጣም የምንታወቅ ሰዎች አሉ። ተስፋዬ ሜዳ የሚባል አለ፣ አብዲ ሜዳ የሚባል አለ፣ መሰረት ሜዳ የሚባል አለ። በጋላይ ቅዳሜና እሁድ ትምህርት ስላላቸው ክረምት ላይ ግን በቃ ከ4000 እስከ 5000 የሚደርሱ ወጣቶች አሸዋ ውስጥ ተስፋዬ ሜዳ ይፈልሳሉ እና ብዙዎቹ እንደ ሊግ ነው በቃ እኛን የሚያዩ እንደ የሊግ ኮሚቴ እንደዛ ነው እና ውድድሮችን ኦርጋናይዝድ እናደርጋለን እናደራጃለን። ቡድን ደግሞ የራሳችን ቡድን አለ እናሰለጥናለን። ለምሳሌ ህንጻ የሚባል ቡድን ነበረኝ እነ ሲሞን ኒያሬድ እና ድላቸው የፈሩበት ማለት ነው እና ናርዶስ አበበ ያደጉበት ቲም ትላልቅ እስከ ብሔራዊ ቡድን የደረሱበት ማለት ነው እና በዛ ደረጃ አሁን ልክ ኮካ ሰፈር ወይንም ደግሞ 5ኛ ሰፈር ቀብሪጆል ያሉ ልጆች ዘንድሮ መሰረት ሜዳ ነው የምንጫወተው ይላሉ። ስለዚህ ለመሳተፍ በዶሴ ስም ዝርዝራቸውን ይዘው ስማቸውን ሰይመው ወደኛ ይመጣሉ። ያንዶሴና ስማቸውን ተጨይቀን እድሜያቸውን አይተን በእድሜ ካታጎሪዎቻቸው ውድድር ኦርጋናይዝ እናደርጋለን እና በዛ መሰረት ነው ያ ስም ይወጣልኝ ህዝቡ የሰጠኝ ስም ማለት ነው
እና አሁን ትንሽ አስቸጋሪ ነው ያለው ሜዳው። በተወሰኑ ደረጃዎች ቤት ተሰርተውበታል፣ የተወሰኑ ክፍሎች ናቸው ያሉትና እና እስከ ተወሰነ ጊዜ የነበረው ነገር አሁን በዛ ልክ አይደለም ያለውና ብዙ ጊዜ ሄጅ በሄድኩኝ ቁጥር ጠይቃለሁ። እስካሁን ምላሽ አላገኘንም። ሜዳው ግን አለ በትክክለኛ ግን ልጆቹ የተጫወቱበት አይደለም። ስሙ ግን አሁን ድረስም በዛ ስም ይጠራል። በዚህ አጋጣሚ ለድሬዳዋ ከንቲባ ከድር ጆሃር ከሳቸው በተጨማሪም የድሬዳዋ ፖሊስ አዛዥ ኮሚሽነር ናቸው የሀገሪቷ የስፖርት የበላይ ጠባቂ። ለነሱ በዚህ አጋጣሚ ማስተላለፍ የምትፈልጊው መልእክት ካለ በሜዳሽ ዙሪያ በአንቺ ስያሜ ነው ያለው፣ ነገር ግን ቤቶች እየተገነቡበት ነው። ይሄ የእግር ኳስ ሜዳዎችን በኮንዶሚኒየም ቫይረስ መበላት ሂደት ድሬዳዋም ላይ እንቅስቃሴው ሰፍቶ ይታያል እና በዚህ ዙሪያ የምታስተላልፊው መልእክት ካለ? የኔ ሜዳ ልዩ የሚያደርገው እንግዲህ ድሬዳዋ በሁለት ነው የምትከፈለው። መሀል ሙሉ ለሙሉ ከላይ ጀምሮ እስከ መጨረሻ ድሬዳዋ ድረስ ባሸዋው ይከፈላል፣ ጎርፍ የሚያልፍበታል እና በዛ መሀል የደቻቱ ወንዝ የሚያልፍበት ሜዳ ላይ ነው የኔ ያለው። ስለዚህ ሁልጊዜ ጎርፍ ቢመጣም ጎርፍ ያበላሸዋል፣ ተመልሶ ሜዳ እናደርገዋለን እና ስለዚህ እኔ አሁን ለአቶ ከድርም ለኮሚሽነር አለሙም የማስተላልፈው መልእክት አሸዋ ላይ ብዙ ወጣቶችን ያፈራ ነው። አሸዋው በጣም በርካቶች ለአሸዋው ቅርብ የሆኑ ደግሞ በጣም በርካቶች አሸዋ ውስጥ እየገቡ እግር ኳስን መጫወት የሚችሉበት ሁኔታዎች ውስጥ ያደግንበት ነው። አቶ ከድር የሚያውቃል ይሄን በጣም ምክንያቱም ብዙ ጊዜ እሱ ለእግር ኳሱ ለስፖርቱ በጣም ቅርብ ነው። በጣም ፍላጎትም አለው። የድሬዳዋ እግር ኳስ ብዙ ነገሮችን ከሱ ጋር የተያዙ ናቸው። እውነት ለመናገር በግለሰብም በቡድንም ደረጃ ትልቅ ድጋፍ የሚያደርግ ከንቲባችን ያለውና እኔ እውነት አሁንም አሸዋው ጽዱ ሆኖ ተስተካክሎ ተበጅቶ የኔ ሜዳ ብቻ ሳይሆን አሸዋው በጠቅላላ ተበጅቶ ልጆች የሚጫወቱበት ሜዳ እንዲሆን ነው ጥሬን ማቀርበው። በዚህ አጋጣሚ የድሬዳዋ ከንቲባ አቶ ከድር ጆሃርና የድሬዳዋ ስፖርት የበላይ ጠባቂ ኮሚሽነር አለሙ ይህን መልእክት እንግዲህ ተቀብላችሁ ጉዳዩን የእርምት ማስተካከያ እርምጃ እንደምትወስዱበት እምነታችን ላቅ ያለ ነው። ወደ ቀጣይ ጥያቄ ስንመለስ እንደው ድሬ የተጫዋቾች መፈልፈያ የተጫዋቾች ማምረቻ ፋብሪካ አላት እስከሚባል ድረስ በእግር ኳስ ክህሎታቸው የላቁ ትላልቅ እግር ኳስ ተጫዋቾች ይፈሩባት ነበረ። አሁን ግን ተጫዋች አይውጣልሽ ተብላ እንደተረገመች ያህል አንድም ተጫዋች ለትልቅ እውቅና ሲበቃ እናይም። የዚህ ምክንያቱ ምንድን ነው? ያው ብዙ ናቸው ለእነኚህ ምክንያቶች የሚሆኑት። ብዙ ቁጭ ብሎ መነጋገር ያስፈልጋል። ምንድን ነው ብሎ ከስር መሰረቱ እያንዳንዱ ከመቼ ጀምሮ ነው በዚህ መንገድ የሆነው የሚለውን ነገር በደንብ ማየትና ኃላፊነት ያለብን ሰዎች በጣም ቁጭ ብለን ተነጋግረን ዳግም ድሬዳዋ እንደገና በእግር ኳሱ የምትነግስበት በርካታ እግር ኳስ ተጫዋቾች የሚፈሩበትን ሁኔታዎች ማመቻቸት አለብን። እኔ መጀመሪያው ነው ብዬ ማለት ክለቦች መፍረሳቸው ነው። ድሬዳዋ እንግዲህ በፊት እንደምታውቀው በጣም በርካታ ጠንካራ ክለቦች ነበራቸው። በኢትዮጵያ ሻምፒዮና ላይ ከቅዱስ ጊዮርጊስ ከመቻል ስፖርት ክለብ ጋር በጣም ጠንካራ የነበሩ ስለነበሩ ጊዮርጊስ እና መቻል በወቅቱ ከነሱ ጋር የሚፎካከሩ ሻምፒዮን የሚሆኑ ቡድኖች ናቸው የነበሩት። ጨርቃ ጨርቅ፣ ኢትዮ ሲሜንት፣ ምድር ባቡር እንግዲህ እነኚህ ስመጥር የሆኑ ታላላቅ ቲሞችን ነው የምጠራል። ከዛ ውጪ በርካታ ቲሞች ነበሩ። በአንደኛ ዲቪዥን ወደ 8 ቡድን ነበር። በሁለተኛ ዲቪዥን እንደዛ እስከ 3ኛ ዲቪዥን ነበር። እኔ በኔ ህፃን ሆኜ የማውቀው ማለት ነው። እና በዚህ ደረጃ ላይ የነበረ ተጫዋቾች የትኛውም ክለብ ላይ ገብቶ የመጫወት እድል አላቸው። እነኚህ ክለቦች ከፈረሱ በኋላ ግን እግር ኳሱ ድሬዳዋ ላይ ሁሉ ነገሩ አበቃለት። ሁሉም ክለቦች ፈረሱ። እነዛ 8 ክለቦች በሁለተኛ ዲቪዥን ላይ ያሉ ክለቦች፣ በሶስተኛ ዲቪዥን ላይ ያሉ ክለቦች በጠቅላላ ምን የሚለው አሁን አንድ ለናቱ ድሬዳዋ ከነማ ነው ያለው። እንደው እዚህ ላይ መፍትሄው ላይ እንመለሳለን። መፍትሄ ሀሳቦችን ትሰነዝርልኛለሽ። የኢትዮጵያ ፕሪሚየር ሊግ የሚባለው ፕላትፎርሙ ራሱ ትክክል አይደለም። የሀገራችንን የስፖርትና የኢኮኖሚ ደረጃ ያላገናዘበ፣ ምክንያቱም በሰለጠኑት ዓለማት የተለያየ ራሳቸውን የቻሉ ብቁ ሜዳዎች ባሉበት አስፈላጊ የሆቴል አገልግሎት የመሳሰሉት ነገሮች የቀረቡበት ሁኔታ ነው ያለው። ነገር ግን በሀገራችን የፕሪሚየር ሊግ ተብሎ ከአንድ ክልል ላይ አንድ ክለብ መወዳደሩ ሌሎች ክለቦችን
በማጥፋቱ ረገድ የራሱ የሆነ ድርሻ አበርክቷል የሚል አስተያየቶች ይሰነዘራሉ። ይሄንን አንቺ እንዴት ትመለከታለሽ? እኔም ከነሱ ጎን ነኝ። ምክንያቱም የከሰመውም ከዛ ነው። አንዱ የከሰመውም ብዙ ክለቦች የከሰሙት ፕሪሚየር ሊግ የሚለው ከመጣ በኋላ በፊት በየከተማ ውድድር ታካሄድና አሸናፊ የሆነ ቡድን የኢትዮጵያ ሻምፒዮና አዲስ አበባ ላይ መጥቶ ነበር የሚካፈለው። ስለዚህ ብዙ የአካባቢው ተጫዋቾች ክለቦች የማግኘት እድል አላቸው እና አንዱ ይሄ ነው ፋክተሩ፣ ምንም ጥርጥር የለውም። እና ቅድም እንዳልኩ ድሬዳዋ ላይ የነበሩ ክለቦች መክሰማቸው ተጫዋቾች ተስፋ እንዲያጡ አደረጋቸው። ምንም ይል ከዛ በኋላ ናሽናል ሲል ተቋቋመ። ጥሩ ነበረ፣ ብዙ ጥሩ ሄዷል። ለብዙ ወጣቶች እድል ሰጥቶ ነበር። ድሬዳዋ ከነማ አንድ ነው። ከዛ ፖሊስ አለ፣ ድሬዳዋ ፖሊስ። ከዛ ውጭ ክለብ የለም፣ በፋይናንስ የሚተዳደር ክለብ የለም። አብዛኛዎቹ አማተር ናቸው። አሁን በዲቪዥን ላይ የሚካሄድ ውድድር አለ፣ ጠንካራ ውድድር። ነገር ግን በፋይናንስ የሚተዳደሩ ቡድኖች አይደሉም፣ አማተሮች ናቸው። በግለሰቦች የሚቋቋመው ነገ ግለሰቡ ሲያቅተው ሲደክመው የሚቆሙ ማለት ነው፣ ምንም እንትን የሌላቸው። ስለዚህ እንጂ ወጣቶች አሉ። ከወጣቶቹም ጋር ችግር ከተጫዋቾቹም ጋር ችግር የለም እያልኩኝ አይደለም። ራዕይ ሊኖራቸው ይገባል። ነገን ማሰብ መቻል አለባቸው ሲሰሩ። ስለዚህ አንድ ከነማን ብቻ አይደለም ማሰብ ያለብን። አሁን ናሽናል ሲሚንት ፈርሷል፣ ድሬ ፖሊስ ነው ያለው። ስለዚህ ድሬ ፖሊስም ደግሞ አሁን ወደ ታች ወርዷል። ስለዚህ ይህን ቡድን እንደገና ወደ ላይ ከፍ አድርገን መጣ እንደው የጥቂትም ተጫዋቾችን እድል የሚያገኙበትን ሁኔታዎች በደንብ ጠንክሮ መስራት ያስፈልጋል ብዬ ነው ማስበው እና ተጫዋቾችም አሰልጣኞችም ስራቸውን የቤት ስራቸውን በደንብ መስራት መቻል አለባቸው። ድሬዳዋ ላይ ወጣቱ ላይ የሚሰራ ተጫዋች ነገ የሚፈራ ነገ የሚያድግ መሆን አለበት። የዕለት የዛሬን ብቻ አይደለም ማሰብ ያለብንና ተጫዋቹም ራዕይ ያለው ነገ የሚያድግ ሀገርን የሚጠቅም መሆን አለበት። አሰልጣኞቹም በደንብ በእውቀት የታገዘ ተጫዋቾች የሚያፈራ ከዚህ ከቡድን ያለፈ ተጫዋቾችን ማፍራት ማሳደግ የሚችል ነገ ለድሬዳዋ ከነማ ለኢትዮጵያ ፕሪሚየር ሊግ ለከፍተኛ ሊግ ለአንደኛ ሊግ የሚፈሩ ልጆችን ማፍራት መቻል አለባቸው አሰልጣኞች። ይሄ ነው ኃላፊነታቸው ሊሆን የሚገባው። በፊት እንደዛ ነበር የምንሰራው። ምንም ገንዘብ አናገኝም እኛ በአመት ውስጥ እኮ ከኔ ሜዳ በእውነት ነው ከ40 ከ30 ያላነሱ ተጫዋቾች ይወጣሉ ለቢ ቡድን። ስለዚህ ይሄ ማፍራት ይቻላል፣ ከሰራህ ብቻ ነው የሚገኘው። ስለዚህ ምንም ነገር ኤክስፔክት አናደርግም፣ እኛ በነፃ ነው የምንሰራው። ስለዚህ ግን ልጆች እናፈራለን እናሳድጋለን። ስለዚህ አሁን ያ አይነት አትሞስፌር ለስራ ያለን ፍላጎት አሰልጣኞች በጣም መነሳሳት መቻል ያስፈልገናል። ሌላው እንደ ክልል ስፖርት ኮሚሽኑም የድሬዳዋ እግር ኳስ ፌዴሬሽን እንደ እቅድ መያዝ መቻል አለበት። በየአመቱ ቢያንስ ድሬዳዋን ወክለው አንደኛ ሊግ ላይ የሚወዳደሩ ክለቦች ሊኖሩን ይገባል። አንደኛ ሊግ ላይ የመጀመሪያ ፕላናችን አንደኛ ሊግ ላይ እንዲገቡ ማድረግ፣ ከክልል ከከተማችን ዲቪዥን ወጥተው አንደኛ ሊግ ላይ 1-2 ቲም እንዲኖረን ማድረግ ያስፈልጋል። ያ እንደ እቅድ ይዘህ በበጀት ደግፈህ የምትሰራው ስራ ነው የሚሆነው። በባለሙያ ተደግፎ በብዙ ነገሮች መሰራት የሚገባቸው ነገር ተሰርቶ ማለት ነው። የመጀመሪያ አንደኛ ሊግ ከገባው ከአንደኛ ሊግ ደግሞ ወደ ከፍተኛ ሊግ የሚገቡትን ልጆች ክለቦች ደግሞ ማደራጀት እንደገና ማዘጋጀት ያስፈልጋል። ይሄ ከተማችን ውስጥ በርካታ ድርጅቶች አሉ። ስለዚህ ከነዛ ድርጅቶች ጋር በማቀናኘት ስፖንሰሮችን በመፈለግ ለዚህ ኃላፊነት ያላቸውን ሰዎች ኃላፊነት በመስጠት ክለቦች እየተደራጁ መምጣት አለ። ከዛ ከፍተኛ ውስጥ ስንገባ ከከፍተኛ እንደገና ወደ ፕሪሚየር ሊግ የሚያድጉ ክለቦች እንሄዳለን። ይሄ ደግሞ ስሩ ፕሮሰስ ነው የሚሄደው። የመጀመሪያ ፕራዮሪቲ የምንሰጠው አንደኛ ሊግ ላይ መግባት፣ ከአንደኛ ሊግ እንደገና ከፍተኛ ሊግ፣ ከከፍተኛ ሊግ ወደ ፕሪሚየር ሊግ። ይሄን በእቅድ ይዘን መስራት ይገባቸዋል። በቃ ከተማ አስተዳደሩ፣ የኢትዮጵያ ድሬዳዋ እግር ኳስ ፌዴሬሽን፣ እንደገና ስፖርት ኮሚሽኑ። ስለዚህ እያንዳንዳችን ሁላችንም የቤት ስራችንን ከሰራን፣ ተጫዋቹ የራሱን የቤት ስራ ከሰራ፣ አሰልጣኙ የራሱን የቤት ስራ ከሰራ፣ ክለቦችን አደረጃጅተን በፋይናንስ የተደገፉ አድርገን ከዲቪዥኑ ወደ አንደኛ ሊግ እንዲገቡ ካደረግን አንድ ስቴፕ ሄድን ማለት ነው። ስለዚህ ይሄን ጨረስን። ይሄን ፕላን ከጨረስን በኋላ ከአንደኛ ሊግ ደግሞ እዛው ቆይተን ተመልሰን የምንመለስ ሳይሆን ወደ ከፍተኛ ሊግ የሚገቡበትን ደግሞ ሌላ ፕላን እናዘጋጃለን ማለት ነው። ስለዚህ ሁላችንም የራሳችን ኃላፊነት ስንወጣ ድሬዳዋ ምናልባት አንተ ያልከውን በፊት ያለውን ያህል እንኳን ባይሆን በተወሰነ ደረጃ ከነበረበት ለውጥ ማምጣት እንችላለን እና ድሬዳዋ ላይ በጣም በርካታ አሰልጣኞች አሉ፣ ግን ክለቦች የሉም። በፋይናንስ የሚተዳደር ክለብ የለንም ከድሬዳዋ ከነማ ውጪ። ስለዚህ እነኚህ ተጫዋቾቹንም አሰልጣኙንም የድሬዳዋን እግር ኳስንም ጎድቶታል። አሁን ያለውን ማነቃቃት ግን ወደ ከፍተኛ ደረጃ ለማምጣት ግን እነኚህ የቤት ስራዎች መሰራት አለባቸው ብዬ ነው እኔ እንደኔ የማስበው። በቀደምትነት ያው ድሬን አስመልክቶ የመጨረሻ ጥያቄ እናድርገውና ከድሬ ያው ወደ ሸገር እንመለሳለን። ድሬ ላይ እንግዲህ እነ ነፍሲ ማር አሰግድ ተስፋዬን፣ እነ ኬኔዲ ደምሴን፣ እነ መሐመድ ቢን ሸሪፍ፣ እነ አብዱልከሪም ኡመር ሊሜ፣ እነ ቲጋና የመሳሰሉ ፍስሐ በጋሻው ኦቾ እነሱን የመሳሰሉ እነ ዮርዳኖስ እና ስምዖን አባይ ስንቱን ጠቅሰን ስንት ምንጣል እነ አህመድ ቹንዲ ማት ናቸው። እንደዛ ይፈራበት የነበረ
የኳስ አርቲስቶች ይታዩበት የነበረ ኳሱን እንደፈለገ ይደንሱበት የነበሩ ተጫዋቾችን ማየት ለምደን አሁን ከድሬ ተጫዋች መጥፋቱን ስትመለከቺ ምን አይነት ስሜት ይሰማሻል እንደ አንድ ተወላጅ? ከዛ በተጨማሪም እንደ መጨረሻ የድሬዳዋ አላርጋትና ድሬዳዋን ከታችኛው ዲቪዚዮን ወደ ላይኛው ዲቪዚዮን ወደ ፕሪሚየር ሊጉ እንዲቀላቀል ያደረግሽው አንቺ ነሽ። የዛ ጊዜ የነበረው ስሜት እንዴት ይገለጻል? እንግዲህ ድሬዳዋ የነበራት አሁን የጠራሃቸው ተጫዋቾች ናቸው የኔን የእግር ኳስ ፍቅር ጥሎኝ አሁን ድረስ የቆየሁት እና የኖርኩትና በእነሱ ዘመን መፈጠሬ በጣም ደስ ይለኛል። እውነት እነሱን አይቼ በማደጌም በጣም ደስ ይለኛል። የእነሱ ደጋፊም ሆኜ በማደጌ በጣም ነው ደስ የሚለኝና እነሱ ያፈራች ድሬዳዋ አሁን በዚህ ደረጃ መገኘቷ ከማንም በላይ ያሳዝነኛል። ለምን እኔ እግር ኳስን ህይወቴን ሁሉ አጥቼበታለሁ። እዛ ውስጥ ነው የኖርኩትና በጣም ነው የሚሰማኝ በእውነት። ግን አንድ ብቻህን ምንም ማድረግ አትችልም። አቅም ያስፈልጋል፣ የሆነ ነገሮች መስራት ያስፈልጋል እና መስራት ይቻላል። በእውነት መለወጥም ይችላል፣ መምጣትም እንችላለን። ምንም የሚያቅተን ነገር የለም። ግን መተባበር ያስፈልገናል፣ መተጋገዝ ያስፈልገናል እና አንድ ከሆነን ድሬዳዋን ተመልሶ እንደነ ኬኔዲ፣ ሲሞን አባ፣ ዮርዳኖስ፣ ፍስሐ በጋሻው፣ ነቲጋና፣ ነማመድ ቢን የመሳሰሉ ተጫዋቾችን ማፍራት እንችላለን። ምንም ጠርተን እንኳን አንጨርሳቸውም። እውነት ለመናገር ጠርተን አንጨርሳቸውም። ማውጣት ይቻላል። በቃ ኮሚትድ መሆን ነው የሚያስፈልገው። መጀመሪያ ችግርህን አይደንቲፋይ ማድረግ፣ ለምን እዚህ ሆነን ያንን መለየት፣ ከዛ ከዚህ ወደዚህ እንዴት እንወጣለን ያንን ማወቅ፣ መጽሐፍ መደርደር፣ ከዛ ይሄንን እንዴት አድርገን ወደ ፕላን እንቀይረው፣ እሱን በፕላን ማዘጋጀት፣ ከዛ ይሄንስ ፕላኑስ እንዴት ወደ መሬት እናወርድ፣ ያንን መስራት። በቃ በዚህ ሂደት ውስጥ መሄድ ነው የሚያስፈልገው። ኮሚትድ ለሚሆነው ለሚመለከተው ቦታ የሚመለከተውን ሰው ማስቀመጥ፣ በቃ ለውጡን ማምጣት የሚችለው ሰውዬ ቦታው ላይ ከተቀመጠ የምንፈልገው ነገር ማምጣት እንችላለን። እኔ በህይወቴ የማይቻል ነገር አለ ብዬ ስለማላስብ ማለት ነው። ስለዚህ ይቻላል። ሌላው ድሬዳዋ ከነማ ውስጥ በያዝኩኝ ጊዜ በእውነት እኔ በጣም ትልቁ ደስታዬ ነው። በጣም ሁልጊዜ የምመኘውን ነገር ወንድ ቡድን ይዤ አሰልጥኜ፣ ምክንያቱም ያው ቅድም እንደነገርኩ ለሴት ልጅ ያለው እምነት ደካማ ነው በብዙዎቻችን ዘንድ። በእውነት በየትኛውም እኩል ፕሮፌሽን ቢኖረን አሁን ስልጠና እኮ ስንወስድ እኔም አንተም አማን እኩል ነው አንድ ቴብል ላይ አንድ ክላስ ውስጥ የምንማረው። ላይሰንስ ሲኖረን እኔም ላይሰንስ አለኝ። ለሴት ለብዬ ለተማርኩም አንተ ወንድ ነህ ተብዬ አልተማርኩም። እኩል ነው የተማርነው። በትምህርት ቤት ውስጥ ስንማር የተለያየ እንደውም አውስሻን አድርገን የምንወጣው እኛ ሴቶች ነን። እውነቴን ነው የምልህ። በያስ ኢንስትራክተሮቻችን መመስከር ይችላል። ወደ ስራ ግን ስትመጣ አንተ በወድነት ትቀጠራለህ፣ እኔ በሴትነቴ አላጣለሁ። ገብቷል? ይሄ ነው አሁን ያለው ዲፈረንስ እንጂ ሌላ ምንም ወንድ እኔ አሁንም ቢሆን በየትኛው ፕሮፌሽን እግር ኳስ ውስጥ ብቻ አይደለም ጾታ መለኪያ መሆን ያለበት ትችላለች፣ እውቀት አላት፣ እውቀት የለውም፣ እውቀት አለው ወይ፣ ምን ያህል ይሰራል የሚለውን ብቻ ነው በዛ ደረጃ መለካት ያለበትና እኔ ድሬዳዋ ከነማ ይሄንን ኃላፊነት ሴትነቴን ሳይሆን ያለኝን አቅም ነው አይተው ተገንዝበው የሰጡኝና ያንን ኃላፊነትን በአግባቡ ተወጥቼዋለሁ። በእውነት ብዙ ድጋፎችም ነበሩኝ። ስለዚህ ያን በማድረጌ በጣም ደስተኛ ነኝ፣ እድለኛ ነኝ። የአፍሪካም ቁጥር 1 አሰልጣኝ ነኝ። ስለዚህ በጣም ደስ ከሚለኝ ቦታ ነው። እንኳን እኔ አይደለሁም ሌሎች አንተም ሌሎችም ሁሉ በጣም የተደሰቱበት ነው እውነት ለመናገር። ስለዚህ እኔ በወቅቱ የነበረው ነገር በጣም የተለየ ነው። ለ4 ዓመት ወርዶ ነበር የመጣው። በብዙ እንግዲህ ወንድ ተብለው ከተመደቡ አሰልጣኞችም ተሰጥቷቸው ያንን ማድረግ አልቻሉም። ስለዚህ ያ ደግሞ በዚህ ሆኗል። ስለዚህ እኔ በጣም ነው ደስ የሚለኝ። አሁንም ግን በየትኛውም ቦታ ላይ የትኛውንም ወንድ ቡድን በማሰልጠን ስራዎችን መስራት እንደምችል አቅም እንዳለኝ በዚህ አጋጣሚ መግለጽ እፈልጋለሁ። በሩ ክፍት ነው። ተመልሼ ማሰልጠን ስለምፈልግ ወደ ወንዱ። እንደው በስፖርት ባለሙያዎች ዘንድ ሁለት ጫፍና ጫፍ የደረሱ አስተያየቶች ሲዘነዘሩ ይደመጣል። አንዳንዶች ወንድን ማሰልጠኑ ይከብዳል ይላሉ። ሌሎቹ ደግሞ ከእንስት ተጫዋቾች ጋር መስራት በጣም አስቸጋሪ ነው ይላሉ። ላንቺ የትኛው ይከብዳል? ለኔ ሁለቱም አይከብዱኝም። መጀመሪያ ወንድና ሴት ያላቸው ስለ ልቦና ባህሪያቶች የተለያዩ ናቸው። ያንን አንደርስታንድ ማድረግ ነው የሚያስፈልገው። ሴቶች ያላቸውን ኳሊቲ ማወቅ ነው፣ ወንዶች ያላቸውን ኳሊቲ ማወቅ ነው። ሴቶች የሚፈልጉትን መረዳት ነው፣ ወንዶች የሚፈልጉትን መረዳት ነው። ከዛ በተረፈ ሜዳው ላይ ያለው ነገር ሁለቱም በትክክል ስለሆነ ይሰሩላል። ስለዚህ ለኔ ሁለቱም ከባድ አይደለም። ለዛ ማረጋገጫው እንግዲህ ሁለቱም ላይ ሰርቼም ስለ ሁለቱም ላይ ሰርተሻል፣ ሁለቱም ላይ ስኬት አለሽ። በፕሪሚየር ሊግ ደረጃ ግን በሴቶች ዋንጫ አላነሳሽ።
ይሄን መች ብዙ ጊዜ የምመኘው ነገር ነው የምፈልገው ነገር ነው እንደምፈልገው እየሆነልኝ አይደለም በእውነት ለመናገር ዘንድሮ ማስቤ ነበር አልተሳካልኝም ስለዚህ እንግዲህ ያው የሚቀጥለው አመት ላይ የተሻለ ነገር ሰርቼ ዋንጫ ለመብላት ፈልጋለሁ ግን ያው ብዙ ተግዳሮቶች አሉ እነዛን ተግዳሮቶች እንደ ምክንያት አልቆጥራቸውም ዋንጫ ያልበላሁባቸውን ምክንያቶች ሁልጊዜ ወደ ራሴ መውሰድ ፈልጋለሁ ስተቶቹን ድክመቶቹን ምክንያቱም ማረምም ማስተካከልም ነገም በተሻለ ማግኘት የምችለው ሁሉን ነገር ወደ ራሴ ኃላፊነት ወስደ ነውና ለሁሉም ነገር ራሴ ኃላፊነት ወስዳለሁ በሚቀጥለው ግን የተሻለ ሆኜ ለመቅረብ እሞክራለሁ እንደው አንኳር ከምትያቸው ችግሮች ውስጥ አሁን ከተቻለ አሁን ውጤት ለማጣትሽ የተለያየ ምክንያቶች አሉ እውነት ነው ለዛ ምክንያቱ አንደኛ አንኳር ሁሉ ጊዜ አዲስ ቲም መገንባት ለምሳሌ ኤልፓውስ በነበርኩ ጊዜ ሁሉ ጊዜ አዲስ ቲም ነው የሚሰራው ልጆቹ ከአንድ አመት በላይ አይቆዩ ምክንያቱም እኛ ጋር ሲመጡ ያድጋሉ ይሻሻላሉ ስለዚህ የተሻለ ክፍያ ይከፍላል ሌላ ክለብ ወደ ሌላ ክለብ ሙቭ ያደርጋሉ እንደገና የሚቀጥለው አመት ደግሞ አዲስ ቲም ትሰራለህ አንዱ ይሄ ነው ለኔ ቻሌንጅ የነበረብኝ ሁለተኛ ነገር ያው ከዳኝነት ጋር ተያይዞ በጣም በተለይ 2015 እና 14 ላይ በጣም ከበተኛ ተግዳሮት የነበረብኝ የዳኝነት ችግር ነው እነኚህ ነገሮች ናቸውና አንደኛ ስቴብል አለመሆን ተጫዋቾቹ 2-3 አመት አንድ ክለብ ላይ ፈርመው አለመቆየታቸው በተለያየ ጊዜ የሚቀጥለው አመት ጥሩ ይሆናል እነኚህ ተጫዋቾች ላይ ስራሉ ብለ ሳትሰብ እነሱ መሄድ እንደገና አዲስ ተጫዋች እሱ መልመድ ያ ለኔ አንዱ ቻሌንጅ ነበረብኝ 2015 ከመብራት ኃይል ጋር ማለት ነው 2015 2014 ሁለተኛ ነው የወጣ ነው ሁለተኛ ወጣችሁ በጊዜ ማለት ነው እንግዲህ በቀጣይ ዋንጫ እንደምትቀርቢና ዋንጫ ፍላጎትሽን እንደምታሳኪ እርግጠኛ ነኝ ከዚህ ጋር የባልደረበይ የበጋሽ አንድ ጥያቄ አለ ማከል ላይ ጣል ላድርጋት አሁን ለምሳሌ አንቺ ምንድነው ያልሽኝ የተጫዋቾች የኮንትራት የውል ስምምነት አንድ አመት መሆኑ ከፍተኛ ችግር አለው ይላል ልክ ነው እዚህ ሀገር እንደ ባለሙያዎች አንድ አሰልጣኝ ጥሩ የሥራ ዘመን ለማሳለፍ የአንድ ኦሎምፒክ ዘመን 4 አመት ያስፈልገዋል የዚህ ሀገር አሰልጣኞች ሆኑ ተጫዋቾች ግን መብታችሁን በማስጠበቁ ረገድ ገፋ አድርጋችሁ አልሄዳችሁም ለምንድነው አጠር ያለ ኮንትራት የምትፈራረሙት 2 አመት 3 አመት የሚሆነው አሁን ለምሳሌ የኢትዮጵያ ቡና አሰልጣኝ የነበረው ካሳዬ አራጌ 4 አመት ኮንትራት ተፈራርመዋል በዚህ ዙሪያ መብታችሁን ለምንድነው የማታስከብሩት የሚል ጥያቄ አለው ትክክል ነው እኔ አሁን ለዚህ ምንም ሰበብና ምክንያት መደርደር አልፈልግም በቃ የኛ ድክመት ነው እኛ አሰልጣኞች የኔ ድክመት ነው በቃ ከዋንኛው ቡድን ጋር ስደራደር እቅዴን ማቅረብ በዚህ አመት ይሄን ቡድን እዚህ ያደርሳለሁ እዚህ ያደርጋለሁ ብዬ ማሰብ ያስፈልገናል ስለዚህ እኛ ዝም ብለን በዚህ መሰረት አይደለም ምን እንደራደረው ክለቦች አንድ አመትም 6 ወርም ይበሉ ግን አንተ እንደ እቅድህ ነው ይሄ ካልሆነ አይሆንም ብለህ ማለት መቻል አለበት ገብቷል በቃ እኔ የምፈልገው ለ3 አመት ኮንትራት እንድትሰጡኝ ነው እኔ የምፈልገው የ4 አመት ኮንትራት ልትሰጡኝ ነው የምፈልገው በዚህ መሰረት ነው እኔ ቡድኔን መገንባት የምፈልገው ተጫዋቾችም ሲመጡ የዚህን ያህል ጊዜ እንዲፈርሙ ነው የምፈልገው በመሐከል ጉድለት ቢኖርኝ እየሞላው ከዛ የተሻለና ለዋንጫ ፋይናል የሚጫወትን ወይንም ሻምፒዮን የሚሆንትም አዘጋጃለሁ ማለት ያለበት እኔ ነኝ ስለዚህ እና አላደረኩም እውነት ለመናገር በየትኛውም ክለብ ላይ ሆኜ ማለት ነው ስለዚህ አንድ አመትም አንዳንዴ እንደውም አንዴ እኮ የ3 ወር ኮንትራት ተሰጥቶናል ብሔራዊ ቡድን ሆነን 2009 ዓመተ ምህረት ላይ ስለዚህ ይሄን ሁሉ ተቀብለን ነው የሰራነው ይሄስ የኔ ስህተት ነው በቃ በዚህ መንገድ ስራ መስራት የለብኝ ሙያዬን ማስከበር ያለብኝ እኔ ነኝ ስለዚህ ይሄ ራሴ መቀበለውና በቀጣዩ ግን በዚህ መንገድ መስራት ብፈልግ ግን በምን መንገድ መስራት እንዳለብኝ ከዚህ ብዙዎቻችን እናወራለን በዚህ መንገድ ግን ያው ስራ ነው መቆየት ስላለበት ከእግር ኳስ ውስጥ መውጣት ስለሌለበት የሚመጡትን ከክለቦች የሚመጡትን የውል ዘመኖችን ተቀብለህ በዛ መንገድ እናስተናግዳለን ግን መሆን ያለበት ስራህንም ተረጋግተህ መስራ ተጫዋቾቹም አንተ ጋር ረጅም ጊዜ መቆየት እንዲችሉ አሁን እንደውም በቅርብ ጊዜ አብይ ቡናው አሰልጣኝ የነበረው ከተናገረው ቡድን ተጫዋቹ ነው እንጂ ሲኒየር ለቡድኑ አይደለም ሲኒየር ገብቷል ተጫዋቹ ሲኒየር ነው ዛሬ አንድ አመት እዚህ ይጫወታል የሚቀጥለው አንድ አመት እዛ ይሄዳል ትክክል ነው ቡድኑ ሲኒየር የሆኑ ተጫዋቾች ሊኖሩ ይገባል 4 5 6 አመት የተጫወቱ ገብቷል የዛን ቡድን ላይ ነው እየገነባህ የሚሄደው አሰልጣኝ ብቻ አይደለም ስለዚህ ያ ካልገነባህ ድረስ ምክንያቱም እግር ኳስ ፕሮሰስ ነው በሂደት እየተገነባ የሚሄድ
ለምሳሌ ክሎፕን አይተው ከሆነ በ4 አመቱ ነው ሻምፒዮን ይሆናል ሊቨርፑል እየገነባ ይሄደ ልክ እንደዛ ነው መሆን መቻል ያለበት ስለዚህ ያ ሲሆን ጠንካራ የማይበገር በቃ ሁሌ ስቴብል የሆነ የተረጋጋ በቀጣይም ሻምፒዮን መሆን የሚችል ቡድን ትገነባለህ አንድ አመት ሻምፒዮን ሆኖ አንድ አመት ይፈርሳል እንዴት ነው የምትቀጥለው ኢትዮጵያ እግር ኳስ ውስጥ ከባድ ነው የሚሆነው ይሄም እኮ ያለፈው ምስክር ማሳያዎች ናቸው እኮ አይደል በወንዶች ፕሪሚየር ሊግ ላይ ማናያቸው ነገሮች ስለዚህ ይሄ እውነት ነው መውሰድ አለብኝ እኔ እንደግለሰብ ሌሎች ማሰልጣኞች ይሄንን ማድረግ አለብን ብዬ ነው ማስበው በቀጣይ እንግዲህ በአንድነትና በህብረት ሰርታችሁ ይሄንን ስኬታማ እንደምታደርጉ የኛም ተስፋ ነው አዎ እንደው መሲ ከሌላ የሀገራችን አሰልጣኞች በተለየ መልኩ የአንድ አሰልጣኝ የአንድ የፍልስፍና አድናቂ ነሽ ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን